بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس 29، خروج النبي صلى الله عليه وعلى آله وسلم من الحصار. في السنة 10 من النبوة اتفق 5 من أشراف قريش فنقضوا الصحيفة، فخرج النبي صلى الله عليه وعلى آله وسلم ومن معه من الحصار بعد أن مكثوا في الشعب قريبا من 3 سنوات. الدرس 29 هازت أنني ودرسنا تمهرت خروج النبي صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم موتاتاتشونو من الحصار كتاقتبت كهنو سفرانا بوتا موتاتاتشونو ملكتني صلى الله عليه وعلى آله وسلم. في السنة 10 من النبوة، في السنة 10 أسرنيو آمت لي من النبوة ملكتني صلى الله عليه وعلى آله وسلم نبي كتدرق بتكون ألس جمرو أسرنيو آمت لي اتفق 5 من أشراف قريش. اتفق 5 أمست أكلاتوش الناقل سويش تسمموا من أشراف قريش، كقريش يتكبروا كونت أكلاتوش مكاكل مالتنا ترى كونت أكلاتوش سيهون قالوا كتسنيت مكوان انتوش مكاكل أمست أكلاتوش تسمموا فنقضوا الصحيفة ياتشن ورقت አፈረሷት። ከዚህ በፊት ቃል ተግባብተው ነበር እንደሚታወቀው። እንዲሁም ደግሞ ከዓባ ግድግዳ ላይም ለጥፈው ነበር አይደለም? የተስማሙበት የሆነውን ውል ከዓባ ግድግዳ ላይ ለጥፈው ነበርና ያንን ስምምነት 5 የተከበሩ የሆኑ የቁረይሽ መኳንንቶች አፈረሱ ተስማምተው ማለት ነው። ምክንያቱም ጠርዘኝነትና ወገንተኝነትም አለ። ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከሳቸው ዘር ሐረግ የሚመደቡ መሆናቸውም ይቆረቁራቸዋል፣ ይሰማቸዋል ከፊሎቻቸው ደግሞ የማይሰማባቸው ምክንያት የኛን አማልክቶችና አባቶቻችን ሲያመልኳቸው የነበሩትን ጻኦቶች ቢማዕና አምላኮች ነው የሚሉት እነሱ እነዚያን እያነወረብን አይደለም እንዴ? አባቶቻችንን በጥመትና በኩፍርና በክህደት እየወረፈብን አይደለም እንዴ የሚለው ስሜት ደግሞ ያቃጭልባቸዋል። ከዚህ አንፃር ልብ ደንዳናና ልብ ደረቅ እንዲሆኑ ማለት ነው ሆነዋል ከፊሎቹ። ሌሎቹ ደግሞ ልባቸው ራራ ከነሱ ዘር ሐረግ መመደባቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከዚህ አንፃር 5 ከመካ ከቁረይሽ መኳንንቶች መካከል ስምምነትን ፈጸሙ። ያቺ ሶሒፋ የተጻፈች የሆነችው ውል ማለት ነው ትፈርስ ዘንድና ትወገድ ዘንድ ማለት ነው። فخرج النبي صلى الله عليه وعلى وسلم ودزيا كمغباتاችን በፊት ከታች ሐሺያ ላይ ኢንሻአላህ እንመልከት። وكان أول من تكلم منهم زهيرا وكان نبر أول من تكلم ለመጀመሪያ ጊዜ የተናገረው منهم ከነሱ ከአምስቶቹ ከመካ ወይም ከቁረይሽ መኳንንቶች መካከል ዙሃይር የተሰኘ ሆነው አካል ነበር። فقال ألم يا أهل مكة إن أنت يا مكة سوت هوي بالبيتوች هوي ብሎ አላቸው። أتأكل أو أنا أكل الطعام እኛ ምግብን እንመገባለን እንበላለን። ወነልበሱ ثياب እንዲሁም ደግሞ አልባሳቶችንም እንለብሳለን። ወበኑ ሃሽም ወልሙጠሊብ በኑ ሃሽምና እንዲሁም ደግሞ በኑ ሙጠሊብ የተሰኙት የመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ዘር ሐረጎች ሐልካ እነሱ የወደሙ የጠፉ ሆነው እያስተዋልን እየተመለከትን አናዝንላቸውም፣ አናስብም፣ አንቆረቆርም ለነዚህ ሰዎች ማለቱ ነው። ላ የቢዑነ ወላ የብታዑን ላ የቢዑን መሸጥ የማይችሉ ሆነው ሳሉ ወላ የብታዑን እንዲሁም ደግሞ ሊገዟቸው ማለት ነው መሸጥ የማይችሉና እንዲሁም ሊገዙ የማይችሉ ሆነው ሳሉ ማለት ነው። ቢማዕና ባጭር ቃል መሸጥ መለወጥ የማይችሉ ሆነው ሳሉ ማለት ነው። እነሱ ወላሂ በአላህ ይሁንብኝ ብሎ አለ። በአላህ ይምላሉ እንደሚታወቀው አይደለም? አጋሪያኖች እኮ አላሁ ሱብሓነሁ ወተዓላን ከናካቴው እናመልክም ብለዋል። ጣሉትም አይደለም እንዴ? አላህንም ያመልካሉ ከአላህ ጋር ሌላን አማልክት በባጢል የሚመለኩ አማልክቶችን ደምረው ጨምረው ማምለካቸው ነው ያስወቀሳቸው፣ ሙሽሪኮችም ያሰኛቸው። ሙሽሪክ የሚለው ስም የሚጠቁመው እዚህ ላይ ነው አይደለም እንዴ? ሽርክ ብሎ ማለት ማጋራት ማለት ነው አይደለም? ስለዚህ አላሁ ሱብሓነሁ ወተዓላ አምላክ አይደለም ብለው ከናካቴው ቢክዱ ኑሮ ሙሽሪኮች ባልተባሉ ነበር። ግልጽና ግልጽ ነው። ሙሽሪክ የተባለው ከምን አንፃር ነው? አላህንም ከአላህ ውጭ ደግሞ ሌሎች አካላቶችን ደምረው የአላህን መብት ቆርሰው ስለሰጡ ነው። ግልጽና ግልጽ ነው ኢንሻአላህ። والله بالله يهنبني ብሎ አለ። لا أقعد حتى تشق هذه الصحيفة ብሎ አለ። لا أقعد አልቀመጥም ፈጽሞ አለ حتى تشق እስክትቀደድ ድረስ هذه الصحيفة እቺ የስምምነት የውል ወረቀት እስክትቀደድ ድረስ አልቀመጥም ፈጽሞ ብሎ አለ። الظالمة القاطعة هذه طيب حتى تشق هذه الصحيفة الظالمة القاطعة ብሎ አለ። በዳይና ግፈኛ የሆነች ወረቀት በመቀጠልም ደግሞ ዝምድናን ቆራጭ የሆነች በዳይና ግፈኛ የሆነች ወረቀት እስክትቀደድ ድረስ
ፈጽሞ አልቀመጥም ብሎ አላቸው። فأيد قوله الأربعة الباقون የቀሩት አራቶቹ አካላቶች የሱን ንግግር አጠናከሩ። ከሱ ጎን ቆሙ፣ ከሱ ጎን ተሰለፉ ማለት ነው። ሐሳብህ ነው ሐሳባችን ነው በማለት ተግባባን ይመስለኛል ኢንሻአላህ። ስለዚህ አምስት ከመካ ወይም ከቁረይሽ መኳንንቶች መካከል ይህንን ሐሳብ የሚነቅፍ በማዕና ከዚህ በፊት የተስማሙበት የሆነውን ውል የሚነቅፉ የሆኑ አካላቶች መነጩ ወጡ። ጥሩ فخرج النبي صلى الله عليه وعلى آله وسلم እንግዲህ በዚህም ምክንያት ደግሞ መልእክተኛው صلى الله عليه وعلى آله وسلم ወጡ። ومن معه ከሳቸው ጋር የነበሩት የሆኑት ባልደረቦቻቸው من الحصار ከታገቱበት ከሆነው ማለት ነው ስፍራና ቦታ ወጡ። بعد أن مكثوا في الشعب ሸለቋማ ማን ነው ተራራማ በሆነው ሸለቆ ውስጥ ከቆዩ በኋላ قريبا من 3 سنوات ለ3 ዓመት የሚቀርብ የሆነን ጊዜ ገደብ ከቆዩ በኋላ ነው የወጡት። لا يصل إليهم شيء من الطعام ودنسم ደግሞ አንዳች ምግብ አይደርስም ነበር ምግብ አይሄድላቸው ነበር ከዚህ በፊት ቀደም ሲል እንዳሳለፍነው ማለት ነው لا يصل إليهم ودنسم አይደርስም شيء من الطعام አንዳችም ነገር ከምግብ አይደርስም ነበር إلا خفية በድብቅ ቢሆን እንጂ ተሰውረው ሰዎች ያደርሱላቸዋል ተግባባን ይመስለኛል ያም እንግዲህ በስውር የሚደርስ የሆነ ምግብ ደግሞ አብቃቂ ምግብ እንደማይሆን ግልጽና ግልጽ ነው አይበቃቸውም በዝሙ እንዴት አድርጎ ብዙ የሆነን ምግብ ተሸክሞ መሄድ ይችላል ሰው በስውርና በድብቅ የሚያደርስ ከሆነ حتى اكلوا ورق الشجر حتى اكلوا እስከተመገቡ ድረስ የሚበላ ጠፍቶ ማለት ነው ورق الشجر የዛፍ ቅጠል እስኪመገቡ ድረስ ማለት ነው ስለዚህ ይህ ዲኑ الاسلام ከባድ የሆነ መስዋዕት የተከፈለለት የሆነ ዲን ነው ቅጠል እስከ መብላት ደረጃ እንደ እንስሳት ማለት ነው በዚህ ማን ነው ለሱ ሲሉ ለዚህ ሃይማኖት ሲሉ ቅጠል መብላት ደረጃ ደርሰውለታል الصحابه رضي الله عنهم اجمعين ስለዚህ ዛሬ እኛ እንደቀላል ነገር የምንመለከተው የሆነው ዲኑ الاسلام ይህን ያክል መስዋዕት ተከፍሎለታል ዋጋ አስከፍሏል ዛሬ እኛ ግን ተራ ነገር አድርገን ነው ያሰብነው ያለነው ሐቂቃ ورق الشجر وكان الرسول صلى الله عليه وعلى اله وسلم ملكتنيو صلى الله عليه وعلى اله وسلم نبروا قد اخبر ان العرضه قد اكلت الصحيفه قد اخبر برغت تناغروا نبر ملكتنيو صلى الله عليه وعلى اله وسلم ان العرضه بلو مالت كغندان ያነሰች ሆነች ነፍሳት ናት ጉንዳን ነው የምትመስለው ነጭ ናት እና ያቺ ቁንቁን ነው የምትባለው ጣውላ እንጨት የምትበላ ማለት ነው ቁንቁን ነው አይደል የምትባለው ነጭ ናት እሷ ጩጫን አይደለም ቁንቁን ሲባል ነው የምንሰማው ቁንቁን ይባላል ጣውላ እንጨት ይበላል ነጭ አይደለችም እሷ እንግዲህ ምናልባት ከሀገር አንፃር አፈጣጠራቸው ሊለይ ይችላል ከለራቸው ሊለይ ይችላል አይታወቅም አረብ ሀገር ላይ አንዳንድ ፍጥራኖችን አይታችሁ ከሆነ አንዳንድ እንስሳቶችን አይታችሁ ከሆነ አፈጣጠራቸው ማን ነው ከለራቸው የተለየ ነው እኮ አይደለም ፈረንጅ ሀገር ብትሄዳውን የፈረንጅ ዶሮ የሚባል አለ እዚህኛ ሀገር ላይ አይደለም እንዴ የሀበሻ ዶሮና የፈረንጅ ዶሮ ተብሎ ተለይቷል እኮ ዶሮ ግን ዶሮ ነው ሁለቱም አይደለም ተግባባን ይመስለኛል ምናልባት ውጭ ያለው የሆነው ማለት ነው ነፍሳት ከለሩ ሊለይ ይችላል ተግባባን ይመስለኛል والله اعلم ዞሮ ቃሙስ ላይ ያመጣው አልአራዳህ ብሎ ማለት ነጭ ከጉንዳን ያነሰች ሆነች እንጨት የምትበላ የሆነች ምንድነው ነፍሳት ናት ግልጽና ግልጽ ነው በሀገራችን ቋንቋ والله اعلم ቁንቁን የሚለውን ይወክላል ብዬ አስባለሁ ጥሩ እሷ ምን አድርጋለች በልተዋለች ወረቀቱን ግድግዳ ላይ የለጠፉት የሆነው ወረቀት ማለት ነው ሙሐመድን ከዚህ በኋላ እንሰራለታለን ብለው ከሳቸውም ጋር ያሉ የሆኑ ባልደረቦቻቸውንም እንሰራላቸዋለን ምግብ ወደ እነሱ መድረስ እንዲደርስ አናደርግም الى اخره ብዙ እንደተስማሙ ከዚህ በፊት ቀደም ሲል አሳልፈናል قد اخبر ان الارضه قد اكلت الصحيفه ያችን ወረቀት በርግጥ እንደበላች الارضه የተሰኘች ሆነችው ነፍሳት እንደበላች መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ቀደም ብለው ተናግረው ነበር فلما نزلتها قريش ليمزقوها وجدوها كما اخبر فلما نزلتها باوردቻት ጊዜ ቁረይሾች ባወረዷት ጊዜ የተለጠፈችና የተንጠለጠለች የሆነችውን ወረቀት የተዋሉባትን ወረቀት ቁረይሾች በሚያወርዱ ጊዜ እነዚህ አምስቶቹ ማለት ነው አካላቶች ከዚህ በኋላ ይብቃ እንደዚህ አይነት ነገር ብለው አፍርሰዋል አይደለም እንዴ በዚህ ማፍረስ መሰረት በሚያነሱበት ጊዜ ማለት ነው የዛኔ በርግጥ ቁረይሾች አገኟት ሊውመዚቁها እነሱም ደግሞ ማለት ነው እንግዲህ فلما ያወረዷት ማለት ነው فلما نزلتها ቁረይሽ ባወረደቻት ጊዜ ሊውመዚቁها ሊቀዳድዷት ማለት ነው ባወረዱ ጊዜ وجدوها كما اخبر
አገኟት ያችን ወረቀት ልክ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በተናገሩበት ሁኔታ ሁና ማለት ነው አገኟት። በማዕና ተበልታለች ማለት ነው። ተግባባን ይመስለኛል። እንደተበላች ሳይታወቅ ነበር የተናገሩት። ተዘግቷል ሲጀምር ለጥፈው እሱን ወይም ደግሞ ሰቅለው ማለት ነው ያንን ወረቀት ዘግተውታል 3 ዓመት አቅራቢያ ድረስ ማለት ነው። ከዚያ በኋላ ተከፍቶ ሲታይ ማለት ነው ሊያወርዱ ሲሉ ተበልቷል። ተግባባን ይመስለኛል ኢንሻአላህ። ጥሩ አስኢለቱን ጥያቄዎች في أي سنة نقضت الصحيفة بيتኛው ዓመት ውስጥ ነበር صحيفዋና እንዲሁም የውል ወረቀቷ የተቀደደችው ወይም የፈረሰችው በየትኛው ዓመት ውስጥ ነበር ወንድማችን في السنة العاشرة من الهجرة أو من النبوة من النبوة እንጂ من الهجرة የሚባል ነገር የለም የምን ሂጅራ ነው ሂጅራ የሚባለው እኮ መዲና ሄደው ተሰደው ነው አይደለም እንዴ ከዚያ በኋላ ይሄንኛው ምንድነው من الأمان ነው في السنة العاشرة የተባለው من النبوة ነው ነብይ ከሆኑበት ጊዜ ጀምሮ صلى الله عليه وعلى آله وسلم ጥሩ خيرا كم مكث النبي صلى الله عليه وعلى آله وسلم في الحصار ملكتنيو صلى الله عليه وعلى آله وسلم ታግተው ምን ያክል ነበር የቆዩት ምን ያክል ቆይተዋል ታግተው ሴቶች أيوة 3 ዓመት جزاك الله خيرا أو تقريبا 3 سنوات አይደለም 3 ዓመታቶችን መለክተኛው صلى الله عليه وعلى آله وسلم ቆይተዋል طيب هل كان يصل إليه شيء من الطعام ወደ መለክተኛው صلى الله عليه وعلى آله وسلم ወደሳቸው የሆነ ነገር ከምግብ ይደርሳቸው ነበር ወደሳቸው ከሴቶች ይደርሳቸው ነበር አይዋ ትክክል ይደርሳቸው ነበር ባይሆን ግን በምን ሁኔታ ነበር የሚደርሳቸው በኹፊያና በድብቅ ነበር ሲደርሳቸው የነበረው እንጂ ከናካቴው ምንም አይነት ምግብ አልደረሳቸውም አይደለም ምግብ ደርሷቸዋል ግን በድብቅ ነበር የሚደርሳቸው በይፋ ግን ምግብ ማድረስ ተከልክሎ ነበር አይቻልም ነበር طيب بماذا أخبر قبل خروجه من الحصار ነቀዝ ምስጥ በቃ ስለዚህ እሱ ነው ማለት ነው እንጨት የሚበላ ነው የሚለው ግን እኔ የተመለከተው ቃሙስ ላይ እንጨት ይበላል እንደ ምስጥ ስለዚህ ምስጥ ነው ማለት ነው ጀዛከላሁ ኸይራን ወባረከላሁ ፊክ ስለዚህ ምስጥ ነው ማለት ነው አልአርضህ ብሎ ማለት ምስጥ ማለት ነው طيب ጀዛከላሁ ኸይራን بماذا أخبر قبل خروجه من الحصار ملكتنيو صلى الله عليه وعلى آله وسلم كحصارنا كتاجتበት ከሆነ ስፍራ ከመውጣታቸው በፊት በምን ነበር የተናገሩት ከሴቶች የተናገሩት ነገር አለ አይደለም እንዴ ቁረይሾች እንደተናገሩት ያገኙት ሁኔታ አለ አይደለም እንዴ ከሺዕቡ ከመውጣታቸው በፊት ከሂሳሩ ከመውጣታቸው በፊት የተናገሩት ነገር አለ ፈጠን አድርጉ አይዋናም ወረቀቱ እንደተበላ የውል ወረቀት እንደተበላ ተናግረው ነበር አይደል የዛኔም ቁረይሾች እንደተባሉ አግኝተዋል አላገኙም አግኝተዋል الخلاصة ما سرينا ما تناقق في السنة العاشرة نقضت الصحيفة أسرنيو أمت لي من النبوة مالتنا نقضت الصحيفة صحيفة وأن ورقتها تبلشتالش فرسالش مالتنا فخرج النبي صلى الله عليه وعلى آله وسلم من الحصار ملك يوم صلى الله عليه وعلى آله وسلم كحصار والتوال بعد 3 سنين كسوست آمت بوهالاني وطت سوست آمت قويتو كسوست آمت بوهالا كحصارنا كتاقتبت كونس فراوتوال الدرس 30 درسنا تمهرت وفد نجران ይላል ከነጅራን አቅጣጫ የመነጩ የሆኑ ተጓዦችና እንግዶች ማለት ነው ወፍድ ብሎ ማለት መንገደኞች ሙሳፊሮችና ወይም ደግሞ እንግዶች ማለት ነው ነጅራን የተሰኘ የሆነ ሀገር ማበይነ መካ واليمن በየመንና በመካ መካከል ያለ የሆነ ምንድነው ሀገር ነው ነጅራን ይባላል አሁን ድረስ አለ ሀገሩ ነጅራን ይባላል በመካና በየመን መካከል ያለ የሆነ ምንድነው ሀገር ነው እና ከነጅራን አቅጣጫ የመነጭ የሆኑ እንግዶች ማለት ነው ስለነሱ ጉዳይ ነው የምንመለከተው في السنة العاشرة وفد عليه وفد من نصارى نجران አስረኛው ዓመተ ሂጅራ ላይ ወፈደ عليه በሳቸው ላይ በመለክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም አስረኛው ዓመተ ሂጅራ ሳይሆን ዓመተ ነቡዋ في السنة العاشرة وفد عليه وفد አስረኛው ዓመተ ነቡዋ ላይ በመለክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ላይ ተጓዦችና እንግዳዎች
ተጉዘው መጥተዋል። ወፍዱን እንግዳዎች ማለት ነው። ሚን ነሳራ ነጅራን ከነጅራን ነሳራዎች ናቸው። ከነጅራን ነሳራዎች ማለት ነው። ቢማዕና ምንን የሚከተሉ ናቸው? እንጂልን የሚከተሉ እንጂልን መመሪያ አድርገው የያዙ የሆኑ ነሳራዎች መጥተው ነበር። በለገሁም ኸበሩሁ ሚን ሙሃጅሪ አልሐበሻ በለገሁም ደረሳቸው ኸበሩሁ አይ ኸበር አነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም ኸበርና ዜና ደረሳቸው። ነብይ እንደተላከ መልእክተኛ እንደወጣ መካ ላይ ማለት ነው ደረሳቸው። طيب من مهاجري الحبشة ይህም መልእክት ደግሞ የደረሳቸው ከሐበሻ ምድር ከተሰደዱት ከሆኑ ተሰዳጆች አቅጣጫን የደረሳቸው ወካኑ 20 رجلا 20 ሰዎችም ነበሩ ደግሞ እነማን ወፍዱ ነጅራን ማለት ነው 20 ሰዎችም ነበሩ ወካኑ 20 رجلا فقرأ عليهم الرسول صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم ዘንድ በመጡ ጊዜ እሳቸው صلى الله عليه وعلى اله وسلم በእነሱ ላይ ቀሩባቸው በወፍዱ ነጅራን ላይ ማለት ነው 20 በሆኑ ሰዎች ላይ ቀሩባቸው ቁርአንን ቀሩ ፈአመኑ ኩሉሁም አጠቃላይ ሁላቸውም አመኑ ቁርአንን አነበቡባቸው አረቦች ናቸው ቁርአንን መረዳት ይችላሉ ተግባባን ይመስለኛል ኢንሻአላህ እና ተርጉምልን አብራራልን የሚባል ነገር የለም ጽድት ያሉ ጥርት ያሉ አረቦች ናቸው العرب الخلص የተግባባን ይመስለኛል ኢንሻአላህ ስለዚህ ቁርአንን ሲያነቡላቸው በቋንቋቸው ስለሆነ ተረዱትና ወዲያውኑ ጅግር ነው የሰጡት ሊላሂ ረቢል ዓለሚን እስልምና ሃይማኖትን ተቀበሉ فآمنوا كلهم ስለዚህ ሁላቸውም ሰለሙ 20 ሰዎች ሰለሙ ማለት ነው ከነጅራን ነሳራ ማለት ነው ግልጽና ግልጽ فوبخهم يزانم ተቻቸው فوبخهم ተቻቸው አቡ ጀህል የተሰኘ ሆነው እንደ ስሙ ያው የጀህል አባት ነው على اسلامهم ሙስሊሞች በመሆናቸው ላይ ተቻቸው ለምን ሰለማችሁ እናንተ እያለ ትችትን ሰነዘረ ወደ እነሱ فقالوا له ለሱም ደግሞ አሉት እነሱ لكم ما انتم عليه ولنا ما اخترناه ብለው አሉት ጣጣ የላቸውም ምክንያቱም ሐቅን ጠንቅቀው ስለተረዱና ስላወቁ فماذا بعد الحق الا الضلال ስለተባለ ማለት ነው ይሉኝታ ያዛቸው ደንታቢሶች ሆኑ አቡ ጀህል የተሰኘ ሆኖ የጀህል አባት በሰነዘረው በሆነው ትችት ማለት ነው ምንም ቦታ አልሰጡትም ምንድነው ያሉት فقالوا له ለሷሉት لكم ما انتم عليه እናንተ ያላችሁበት የሆነ ነገር አለላችሁ የራሳችሁን ያዙ አይመለከተንም እኛ ወለና መخترناه ለኛ አለልን የመረጥነው የሆነ ነገር ብለዋል እኛ በምርጫችን በፍላጎታችን መሰረት እንጂ የምንይዘውን ነገር የምንይዘው አንተ መርጠህልን ነው እንዴ ነው እኮ አንተ በፈለከው ላይ ልትነዳን ትፈልጋለህ አይነት ነገር ነው ተግባባን ይመስለኛል ስለዚህ ሐቅ እየመጣ አንተ ፈልስፋ ያመጣ የሆነውን ፍልስፍናን ያልቀበልህም ነገር ነው ከታች ሐሺያ ላይ እንመልከት ኢንሻአላህ ነጅራን የተሰኘች የሆነችው ሀገር ቅድሚያ በልደቱን በይነ መከተ ወልየመን ሀገር ናት እሷም በየመንና በመካ መካከል ያለች የሆነች ሀገር ናት ነጅራን በሁለተኛ ደረጃ ሁለት ቁጥር ላይ ወረድ ስንል قال لهم ما رأي أو طيب قال لهم ما رأينا ركبا أو ما رأينا ركبا أحمق منكم ብሎ አላቸው ما رأينا አልተመለከትንም ብሎ አለ ረክበን ጋላቢዎችን አልተመለከትንም أحمق منكم ከናንተ የበለጠ ጋላቢዎችን ከቂልነት አንፃር አልተመለከትንም ብሎ አለ የመጨረሻ ቂላቂሎች ናቸው ብሎ አለ ቂላቂል ብሎ በመሳደብ እኮ አይደለም ቂልነት የሚከሰተው ነው እንዴ ስለተሰደበ አንድ ሰው ቂል ነው ማለት ይቻላል እንዴ ቂል ብሎ ሰደበ የሆነ ግለሰብ መጥቶ ቂሉ ግን እሱ ነው ቂል ብሎ መሳደቡ ቂልነት ነውና ማለት ነው ምክንያቱም የተሳደበው ቂል ያልሆነን አካል ነው ቂል የሆነን አካል ቂል ቢል ኖሮ ማለት ነው የዛኔ እውነትም የተባለው አካል ቂል ነው ይባላል አይደለም እንዴ ቂል ያልሆነን አካል ግን ቂል የሚል ከሆነ ራሱ ቂል ነው ማለት ነው ቂልነት ወደ ራሱ ነው የሚመለሰውና አቡ ጀህል ምን አላቸው በዚህ ሊሸነግላቸው ነው ሱዳታላቸው ነው ውዳሴ የሚሸነግላቸውና ትችት የሚበግራቸው የሆኑ አካላቶች አድርጎ ነበር የቀረጻቸውና እንደ ራሱና እሱን መሰል እንደሆኑ አካላቶች ይሉኝታ ሰዎች እንዲሁሉናል የሚባለው ነገር የሚበግራቸው መስሎታል እሱ ከዚያ ምን አላቸው ما رأينا ركبا أحمق منكم ከናንተ የበለጠ ቂላቂል የሆነን ፈረሰኛ አልተመለከትንም ተጓዦችን አልተመለከትንም ብሎ አለ أرسلكم قومكم تعلمون خبر هذا الرجل ብሎ አለ أرسلكم قومكم ህዝቦቻችሁ ላቋችሁን እናንተን تعلمون خبر هذا الرجل የዚህን ሰውዬ خبرና ዜና ታረጋግጡና ታጣሩ ዘንድ ማለት ነው ልኳችሁ ታውቁ ዘንድ ልኳችሁ እናንተው ስለምልም ብላችሁ ተቀመጣላችሁ አይነት ነገር ነው እኮ እጅግር ሰተዝ ተቀመጣለህ የመጨረሻ ቂላቂሎች ናችሁ ብሎ በቂልነት ወረፋቸው فصبأتم ብሎ አላቸው አዲሱን እምነት ተቀበላችሁ ብሎ አላቸው صبأتم ብሎ ማለት አዲስ እምነት መቀበል ማለት ነው በማን ቋንቋ ነው ይህ በቁረይሾችና በሙሽሪኮች ቋንቋ ነው
صبأتم تقباباني مثلا إن شاء الله فصبأتم أديس أمنة تقبلاتوا بلو علاجوا فقالوا آلوا من نسم سلام عليكم بأن أنت لي سلام بلو علاج يبلو مالت كان يقتاج أيامي من الجوهنة مدفو نققر عينورم سلام بلنا لنا أنت المالتنا يتفلقون جي بأن أنت لي سلام يسفن بلو دعاء يدرق الله جاير لهم يمن سلام الله سبحانه وتعالى سلام ينسون ونجمي بالو سلام بأن أنت لا يسفن أيبالم تقباباني مسلنيا يهن الإمام البغوي رحمه الله تعالى تفسير لا يسفرتان سلام عليكم بلو مالتنا يال ما سلام عليكم بلو يالوت سلام بأن أنت لا يسفن يالو أجو سايهون أي كنياك تاج يميمن أجو هنا بذي إن سياف هنا نققر أي نورنا سلام ناجو كنيا أكتاج كميمن أجو هنا مالتو سياف نققر مالتنا إن أنت كن بسياف نققر لتورفون تشكال الله تقباباني مسلنيا إن شاء الله سلام عليكم لا نجاهلكم بلوالو እኛ እንደናንተ የጃሂልና የደንቆሮ አካልን ንግግር አንናገርም ብለው አሏቸው ላኑ ጃሂሉኩም ለኩም አንቱም አለይ ለናንተ ያላችሁበት የሆነው ነገር አለላችሁ ወለና መخترناه ለኛም ደግሞ የመረጥነው ነገር አለልን فانزل الله في ذلك الله سبحانه وتعالى በዚህ ጉዳይ ውስጥ አወረደ የቁርአን አንቀጽ الذين آتيناهم الكتاب من قبله هم به يؤمنون الى اخره የቁርአን አንቀጽ አወረደ አላህ ስለዚህ የቁርአን አንቀጽ የወረደው في نصارى نجران በነሳራ ነጅራን በነጅራን ነሳራዎች ላይ ነው የወረደው በሚሰልሙ ጊዜ ማለት ነው ይህ አዲያ ከአቡ ጀህል አቅጣጫ ሲመነጭ ማለት ነው ይህን ምላሽ ሲሰነዝሩ አላሁ Subhanahu Wa Ta'ala አወደሳቸው አከበራቸው አላቃቸው ምን አለ الذين آتيناهم الكتاب እነዚያ መጽሐፍት የሰጠናቸው የሆኑት አካላቶች እነማን ናቸው እነሱ አህሉ ነጅራን ነሳራ ነጅራን የተሰኙት ናቸው የተሰጣቸው ኪታብ ምን ነበር ኢንጂል የተሰኘ ሆነው መጽሐፍና ኪታብ ነበር من قبله ከሱ በፊት አይ من قبل القرآن ማለት ነው ከቁርአን በፊት መጽሐፍ የሰጠናቸው የሆኑት አካላቶች ኢንጂል ከቁርአን በፊት አልነበረም እንዴ ከቁርአን በፊት ነው የነበረው አይደለም እንዴ ከቁርአን በፊት ኢንጂል የተሰኘውን መጽሐፍና መመሪያ የሰጠናቸው የሆኑት አካላቶች هم به يؤمنون እነሱ በሱ በቁርአን ያምናሉ ምክንያቱም የመለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መለክተኝነት በእነሱ ኪታብ ውስጥ ኢንጂል ውስጥ ጸድቋልና ማለት ነው ስለዚህ ያ መለክተኛ እስኪመጣ ድረስ እየተጠባበቁ ነበር በህይወት ከለሉና ወይም ደግሞ ህይወታቸውን ካጡ ከመምጣቱ በፊት ሙስሊሞች ናቸው በእስልምና ላይ ነው የሞቱት በኢንጂል እየተመሩ እስከሆነ ድረስ ማለት ነው ተግባባን ይመስለኛል ኢንሻአላህ መለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ደግሞ ከተላኩ በኋላ ማለት ነው የዛን ያንቀበልን ብለው ቢያፈነግጡ ኑሮ ካፊሮች ይባላሉ ምክንያቱም ቁርአን ሌሎችን ሸራኢዎችና ድንጋጌዎች ምን አድርጓልና ሽሯልና ማለት ነው ግልጽና ግልጽ ነው ኢንሻአላህ እና በሱ በቁርአን ቀደም ያምኑ ነበር መጽሐፋቸው ውስጥ ሙሐመድ እንደሚላክ ስለሚያውቁ ማለት ነው ግልጽና ግልጽ ነው ኢንሻአላህ وإذا يتلى عليهم بالنسبة لي بتنببباتشو جيزي قالوا أهلوا كلا يسالفنا ملكتين صلى الله عليه وعلى آله وسلم بالنسبة لي القرآن دا نببو كان نببباتشوهم بوهلا دهم هلاتشوهم مولو بمولو دامنو تملكتنا الأرلم دي وإذا يتلى عليهم بالنسبة لي بمن نبب جيزي القرآن قالوا أهلوا آمنا به بسو آمننا البلوني أهلوا سامنتو يعلمنا ما ولادات مالتنا آمننا البلون اجقري ستو ثوريون إنه الحق من ربنا السوح حقنا أونتنو كفتاريتنا أكتاج منج بلوني يالوت إنا كنا من قبله مسلمين بلوني يالوت إنا كنا نيام نبرن من قبله كالسبفيد كذيك قرآن بفيت آياتو مسلموش نبرنا سلازي بإنجيل سمروا ينبروا يهونوا أكالاتوش مسلموش ناتشو يللو ناتشو نجاشي مسلم نبر النبرم قبل بعثة النبي صلى الله عليه وعلى آله وسلم مسلم نبر النبرم مسلم نبر نصارى كريستيان منامن يالو زاري ميورو سوچن اندا سمواچو مسلم نبر مانو كريستيان النبرم يا نصارى أمنتك اسلمنا أمنت نبر كودرو لاي تكباباني مسلجا نصارى بلو مالت من مالتنا እኛ ነሳራዎች ነን ቢማና ረዳቶች ነን ማለታቸው ነው እኮ የተግባባን ይመስለኛል ረዳቶች ከመሆናቸው አንፃር የተሰጣቸው የሆነ ምንድነው ስያሜ ነው ነሳራ ብሎ ማለት ክርስቲያን ማለት አይደለም ይሄንን ያዙ ክርስቲያን የሚለው ስያሜ አሁን ነው የመጣው ሲጀመር እና ነሳራ ብሎ ማለት በኢንጂል ባልተበረዘው በሆነው ኢንጂል የሚመራ የሆነ አካል ከሆነ ምን ሆነ ማለት ነው ነስራኒ ሆነ ከዚያ ነስራኒ ይሁን እንጂ ደግሞ በዛን ሰዓት ማለት ነው ቁርአን ከመውረዱ በፊት ምን ነበር ሙስሊም ነበር ምክንያቱም የነብያቶች እምነት ምን ነበር ኢስላም ነበር የሁሉም ነብያቶች እምነት ኢስላም ነው በእነሱ ላይ በተወረደ በሆነው መመሪያ በጊዜው ሳይሻር የፈጸመ የሆነ አካል ሙስሊም ነው ግልጽና ግልጽ ነው ይሁዶችም እንደዚሁ ሳይሻር በትክክል በተውራ የፈጸሙ ከሆኑ ሙስሊሞች ናቸው ግልጽና ግልጽ ነው ኢንሻአላህ ስለዚህ ካፊር የሆነ መንግስት
ነጃሺ የሚባል ተቀብሏቸው ምን ተሴ ይባላል አይደለም ካፊር አይደለም ሙስሊም ነበር ያ አኺ ሙስሊም እኮ ስለሆነ ነው በኋላ ቁርአንም ሲመጣ ማለት ነው ትክክል ነው ብሎ የተቀበለው መጀመሪያ ቅድሚያ በወረደ በሆነው መጽሐፍ ኢንጂል ያመነ የሆነ አካል ነበርና ማለት ነው طيب እንዳለ ነው ማለት መልእክተኞች ማጥተት ብቻ ነው ማለት ከዛም በፊት መልእክተኞች ያው አላህ ወተዓላ ተደረጉ ከሽርክ ራቁያም ተጣጣው ስለዚህ እነሱ ነው ካለ ማለት ነው ነገር ለምሳሌ ወሰለም እነዛን በሚልኩበት ጊዜ ሲሰሙ ማለት ወደ እስልምና ሲገባ አሁን ላይ የሚባለው ሻሃዳ ነው እንዴት ነው ናም بلا شك ያንን ሻሃዳ ብሎ ነው እንጂ የሚገባው እንጂ ያለ ሻሃዳ እስልምና ሃይማኖት አለ እንዴ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም كما في مسند احمد በሰደቀ በሆነው ዘገባ كان يدور في الاسواق ويقول للناس يقولوا لا اله الا الله تفلحوا ይህንን ያሉ ነበር ሲያስተምሩ የነበሩት አይደለም እንዴ በየገበያው እየዞሩ لا اله الا الله በሉ ትድናላችሁ ስኬታማ ትሆናላችሁ ያሉ ሲያስተምሩ ነበር አይደለም እንደሚታወቀው الإيمان የተሰኘው هو النطق باللسان واعتقاد بالجنان وعمل بالأركان أي بالجوارح أسالفنا لدى أهل السنة والجماعة ما استواقعوا يهنوا አይደለም እንዴ ስለዚህ እስከሆነ ድረስ በዛን ሰዓትም ነጃሺ ሙስሊም በሚሆንበት ጊዜ ማለት لا إله إلا الله የሚለውን ማለት ነው ብሎ ነው ሙስሊም የሚሆነው ባይሆን ግን ይህ መስፈርት አይደለም ሸርጥ አይደለም ይላሉ ከፊል ዑለሞች مثلا ለምሳሌ ያክል መልእክተኛው ሰለላሁ ዐለይሂ ወሰለም كما في سنن أبي داود በሰደቀ በሆነው ዘገባ ኻሊድ ኢብኑ ወሊድን ምን አድርገውታል ተችተውታል የሆኑ ሰዎችን ገድለው ማለት ነው ኻሊድ ኢብኑ ወሊድ ሰባዕና እያሉ ማለት ነው ሰባዕና ብሎ ማለት አዲሱን እምነት ተቀብለናል ማለት ነው ተግባባን ይመስለኛል አዲሱ እምነት ምንድነው አልኢስላም ማለት ነው አይደለም እንደነሱ ሙግት አዲስ አልነበረም እሱ የተፈጠሩበት የሆነ እምነት ነበር ኢስላም ከመሆኑ ጋር ግን እንደነሱ አመለካከት አዲስ እምነት አድርገው ይዘውታል ከዛ ውጭ የሚያውቁት ነገር የላቸውም ኢስላም የሚለውን ስያሜ ራሱ አያውቁትም لا اله الا الله የሚለውን በቅጡ አያውቁም ነበርና እንደ ተቀል ግን ቢመضሙኒሂ لا اله الا الله ተቀበልን ማለታቸው ነው የተፈለገው በዛን ሰዓት አይደል መልእክተኛው ሰለላሁ ዐለይሂ ወሰለም ምናሉ اللهم اني ابرأ مما صنعه خالد اني ابرأ اليك مما صنعه خالد الله የኔ እጸዳለሁ ጥራራለሁ ኻሊድ ከተገበረው ከሆነው ተግባር ብለው ነው ያሉት ኻሊድን ኮንነውታል ተግባባን ይመስለኛል ስለዚህ ሰባዕና የሚለውም ራሱ እንደሚተካው ዞሮ ዞሮ የተፈለገው ኢዕቲቃድ ነው በዋናነት የቻለ የሆነ አካል ማለት ምን ማድረግ አለበት መናገር መቻል አለበት لا اله الا الله النطق باللسان ምክንያቱም ሰዎች ሙስሊም መሆኑን የሚያውቁት እኮ ሲናገር ነው ካልተናገረ ያውቁታል እንዴ አያውቁትም ተግባባን ይመስለኛል እንደትክል ይህንን ነገር ብሎ ነው ካላለም ደግሞ ልክ አሁን ቀደም ባወሳነው በሆነው መንገድ ባይልም ደግሞ እንደዚሁ እስልምና ሃይማኖትን ጁምለተን ተቀብያለሁኝ ቢል ሰልሟል ሰውዬው የተግባባን ይመስለኛል ኢንሻአላህ والله اعلم أولئك يؤتون أجرهم مرتين أولئك እንደነዚህ አይነቶቹ አካላቶች እንግዲህ ነሳራ ነጅራን ከላይ ያሳለፍናቸው يؤتون أجرهم ምንዳቸውን ይሰጣሉ ይመነዳሉ مرتين ሁለት ጊዜ ነው የሚመነዱት ሁለት ጊዜ ይመነዳሉ ይህ ብሎ ማለት በኢንጂል በማመናቸውና በቁርአን በማመናቸው ማለት ነው በኢሳ አለይሂ ሰላም አምነዋል አላመኑም አምነዋል ሳይሞቱ በህይወት ሳሉ ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ተላኩ በማዕና ሰዎቹ ሳይሞቱ ማለት ነው ከዚያ በመልእክተኛው ሰለላሁ ዐለይሂ ወሰለም ሪሳላና መልእክት አመኑ አምነዋል ስለዚህ በሁለት መልእክተኛ ከማመናቸው አንፃር ሁለት ምንዳ ከሁለት አቅጣጫ ይመነዳሉ ማለት ነው የተፈለገው ሁለት አጅር ብቻ ይሰጣቸዋል ማለት አይደለም ከሁለት አቅጣጫ አንፃር ይመነዳሉ ነው የተፈለገው مرتين بما صبروا በታገሱበት በሆነው ምክንያት ሐቅ ላይ በመጽናታቸው ምክንያት ማለት ነው ያ አቡ ጀህል ሊያጃጅላቸው ነበር አይደለም የተናገረውን ንግር አስተውላችኋል አይደለም እንዴ ደራ ውስጥ የሚገባ የሆነ አካል ቢሆን እኮ ተውባከ ትክክል ነው አቡ ጀህል ብሎ ማለት ነው ሊመለስ ይችላል ተግባባን ሞኝ ይያለኝ ቂል ይያለኝ ብሎ ሊመለስ ይችላል አልበገራቸውም ፈጽሞ ተግባባን ይመስለኛል ስለዚህ ከዚህ አንፃር በጸኑበትና በታገሱበት ምክንያት ከሁለት አቅጣጫ አጅር ያገኛሉ ማለት ነው بما صبروا ويدرؤون بالحسنه السيئه ከላይ እንዳሳለፍ ነው ويدرؤون ይከላከላሉ ይመልሳሉ بالحسنه በመልካም السيئه መጥፎን በመልካም ነው የሚከላከሉት በመልካም ነው የሚመልሱት ምን ነበር ያሏቸው ከላይ እንዳሳለፍ ነው አቡ ጀህል ሰድቧቸዋል አይደለም እንዴ قال لهم من امنوا طيب ما راينا ركبا احمق منكم ብሏቸዋል አይደለም እንዴ
ይህን ሲላቸው እነሱ ምንድን ነው ያሉት? መጥፎ ነገር ተናግሯል። በል አንተ አህመቅ ብለውታል እንዴ? አላሉም አላሉትም፣ ፈጽሞ አላሉትም። ይሄን በል ጥሩን ነገር ነው የመለሱለት አይደለም። አንተም በሃይማኖትህ ላይ እኛም ደግሞ የፈለግነውን መርጠን ነው የመያዝ መብት አለን ብለው ነው ላኑ ጃሂሉኩም ነው ያሉት አይደለም። አይዋና ስለዚህ ከዚህ አንፃር አላሁ ስብሓነሁ ወተዓላ ምን አለ? ወየድረኡነ ቢልሐሰነቲ ሰይአ ወሚማ ረዘቅናሁም ዩንፊቁን ከለገስናቸው ከሆነውም ሲሳይ ደግሞ ይለግሳሉ ይሰጣሉ። ይህ ብሎ ማለት ከሰለሙ በኋላ ባለሀብቶች ነበሩ እነሱ ሲጀመር ነሳራ ነጅራን ባለሀብቶች ነበሩና ከሰለሙ በኋላ ሙስሊሞች እየተቸገሩ መሆናቸውን ሲያስተውሉ በቀጥታ ምን አሉ? እኛ ዘንድ ሀብት ንብረት ስላለ ሀብት ንብረታችንን አምጥተን ለእናንተ እንሰጣለን ብለው ሂደው አምጥተው ማለት ነው ሰጧቸው ለሙስሊሞች። ለዚህም ሲባል አላሁ ስብሓነሁ ወተዓላ ምን አለ? ወሚማ ረዘቅናሁም ዩንፊቁን አወደሳቸው። ወኢዛ ሰሚዑ ለግወ ጸያፍ የሆነ ንግግር ባደመጡና በሰሙ ጊዜ አዕረዱ ዐንሁ ከሱ ጀርባ ይሰጣሉ፣ ቦታ አይሰጡትም። ጸያፍ የሆነ ውድቅ የሆነ ንግግር ባደመጡ ጊዜ ወቃሉ ለና ለኛም አለን ብለዋሉ። ወቃሉ አሉ ለና አዕማሉና ለኛ ተግባራችን አለ ብለዋሉ። ወለኩም አዕማሉኩም ለእናንተም ተግባራችሁ አለ፣ እናንተም ተግባራችሁን ያዙ፣ እኛም ተግባራችንን እንይዛለን። እኛም የመረጥነውን እንይዛለን፣ እናንተም የመረጣችሁትን ያዙ። ነገ ከነገ ወዲያ ይለይልናል ነው አይደለም እንደ የተፈለገው። ሰላሙን አለይኩም ላ ነብተጊል ጃሂሊን ሰላሙን አለይኩም ቢመዕና ከኛ አቅጣጫ የሚመነጭ የሆነ ጸያፍ ነገር ከመኖር እናንተ ሰላም ሆናችኋል፣ በእናንተ ላይ ሰላም ይስፈን። ተግባባን? ጥሩ። ላ ነብተጊል ጃሂሊን ደንቆሮችና አላዋቂ የሆኑ አካላቶችን ወይም መሀይማን የሆኑ አካላቶችን እኛ አንፈልግም። ቢመዕና ከእናንተ ጋር የመሀይምን ንግግር መነጋገርና መመላለስ አንፈልግም ማለት ነው። ይህንን ተናግረዋል ነሳራ ነጅራን። ጥሩ ኸይራን أسئلة لنا أسئلة من وفد على النبي صلى الله عليه وعلى آله وسلم في السنة العشرة أسرن يوم مثلي من النبوة إنما ناتشو بنقدا ملكنا بتقواج ملك ودا ملكنا صلى الله عليه وعلى آله وسلم يمدود وندماتشن وفد نصارى من نجران نصارى نجران تككل ጥሩ من أخبرهم به ማን የነገራቸው በሳቸው አይ መልእክተኛው ሰለላሁ ዐለይሂ ወሰለም እንደተላኩ የነገራቸው ማን ነው? ለነሳራ ነጅራን ሰልፈናል። አህመድ ሙሃጅሩ አልሐበሻ ከሀበሻ የተሰደዱት የሆኑት አካላቶች ናቸው። አልአመኑ ቢሂ በሱ አምነዋል። በመልእክተኛው ሰለላሁ ዐለይሂ ወሰለም አምነው ነበር በሳቸው መልእክተኝነት ማለት ነው። ወንድማችን ነዓም አምነው ነበር። ነዓም እስካሁን ድረስ የተመለከትነው የቁርአን አንቀጽ እንዳመኑ ነው እየጠቆመን ያለው። መን ወበኸሁም ዐላ ኢስላሚሂም ማን ነበር የተቻቸው እነሱ በመስለማቸው ላይ መስለማቸውን መስራት አድርጎ የተቻቸው ማን ነበር? ሴቶች አቡ ጀህል ከስሚሂ طيب بماذا اجابوه በምን ነበር ምላሽ የሰጡት? በምን ነበር ምላሽ የሰጡት? ምን አይነት ምላሽ ሰጡት? ከሴቶች አይዋ ትክክል ናም لكم ما علي ما نوم لكم ما أنتم عليه ولنا ما اخترناه ብለውና ያሏቸው እናንተ ማለት ነው። እናንተ ያላችሁበት መንገድ አለ፣ እኛ የራሳችንን መርጠን ይዘናል። አለቀ ነገሩ። ይህን ምላሽ ነው የሰጧቸው ነው። ጥሩ الخلاصة ማሰሪያና ማጠናቀቂያ وفي تلك السنة وفد عليه بعض نصارى نجران فسمعوا القرآن فأسلموا إلى وفي تلك السنة بزاج عمت وسط أيوة أسرنيوا مالتنا عمت النبوة وفد عليه بعض نصارى كفيل نصارى وجه مالتنا ودساج بنقدا ملك متوال نجرانا كنجران مالتنا يمد يهونوا نصارى ولا ملكتنا صلى الله عليه وعلى وسلم بنقدا ملك متوال فسمعوا القرآن قرآننا دمتوا فأسلموا كزيام لله رب العالمين أجقر سلموا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.